ማጉረምረም የሚገድላችሁን ያህል ሌላ ምንም አይነት ነገር አይገድላችሁም። ማለትም በየቀኑ የሰዎች ህይወት ወደ ታች ሲወርድ የነበራቸውን ነገር እያጡ ሲመጡ ቁልቁል እየወረዱ ሲመጡ ካያችሁ እነዛ ሰዎች ምንም የሚታይ መጥፎ ነገር የሌላቸው መልካም ባህሪ ያላቸው እንኳን ሊመስሏችሁ ይችላሉ። ግን አንድ የጎደለ ሚስጥር አለ። ባላቸው ነገር ደስተኞች ያልሆኑ አጉረምራሚዎች ወይም ደግሞ ግራቲቲዩድ የሌላቸው ቴንክስነስ የሌላቸው ይልቁንስ በየቀኑ የሚነጫነጩ በየቀኑ እግዚአብሔር ይሄን ነገር አላደረገልኝም እያሉ በየቀኑ በቃ ሐሜት ምናምን ውስጥ የገቡ ሰዎች ያላቸውን ነገር ሁሉ የሚያጡ ሰዎች ናቸው። እኔ አንድ ሚስጥር ልንገራችሁ። ምናልባት እነዚህ ሰዎች እኛ እንዳንሆን እፈራለሁ። አንድ የገጠመኝ ነገር ልንገራችሁ። በዚህ በከተማችን ላይ ራይድ የሚባል እንቅስቃሴ አለ። ማለት መኪና ውስጥ ገብታችሁ በግል ሳንቲሙን ይነግራችኋል። ከአንድ ቦታ ወደ ሌላ ቦታ የምትሄዱበትን ሂሳብ ትከፍላላችሁ። በጣም ብዙ አሽከርካሪዎች በሚያሳዝን ሁኔታ በጣም ነው የሚጨቃጨቁት። በቃ የሚያሳዝን ነገር ነው። በቃ እዛ አካባቢ መቀመጥ እስኪያስጠላችሁ መቼ ነው የምደርሰው ነው የምትሉት። ለምን ሲባል በቃ እንዲሁ እንደተነጫነጩ እንዳጉረመረሙ ምንድነው በዚህ በኩል እንደዚህ ተጨናንቋል፣ በቃ ይሄ አይበቃኝም፣ ይሄ እኛ ያስቀመጥነው ይመስል ማለት ነው። እኔ ሂሳቡን አስቀምጬ የምሰጣቸው ይመስል እኔ ከፋይ ነኝ፣ ካስተመር ነኝ። በተቀመጠው ሲስተም መልክ ነው የምከፍለው። ነገር ግን እስኪያደርሷችሁ ድረስ የሚነጫነጩት ንጭነጭ በቃ እንደዚህ ነው፣ እንደዚህ ሆኗል ነዳጅ፣ ይሄ እንደዚህ ሆኗል፣ የማይመለከታችሁን ነገር እየተናገሩ ይነጫነጫሉ። በተቃራኒው ደግሞ አንዳንድ ሰዎች አሉ በጣም ግሬትፉልነስ ቴንኪዩ ስለመጣ ይሏቸዋል። አመሰግናለሁ ጥሩ ቆይታ ነበር ይሏቸዋል። በጣም ደስ በሚል ሁኔታ ግሬትፉልነስ ተንከባክበው የሚያደርሷሉ። እስቲ ልጠይቃችሁ፣ እናንተ ብትሆኑ ተሳፋሪ ብትሆኑ ለየትኛው ነው ከተጠየቃችሁት ሂሳብ በላይ ጨምራችሁ የምትሰጡት? እርግጠኛ ነኝ ግሬትፉልነስ ለሆኑ ተንከባክባችሁ አመስግኗችሁ ደስ በሚል ሁኔታ ላስተናገዳችሁ ሰው። ልክ እንደዚሁ ነው እግዚአብሔር ጋር ያለን መንፈሳዊ ግንኙነት። እግዚአብሔር ብዙ ነገር አድርጎልን፣ ስንት ነገር ሰጥቶን፣ ስንት ነገር አድርጎልን ልባችን ውስጥ ግሬትፉልነስ ከሌለ፣ አመስጋኝነት ከሌለ፣ ይልቁንስ አሁንም ጌታው ይሄን አላደረክልኝም፣ ይሄን አልሰራልኝም፣ እግዚአብሔር ወደዚህ ይሄን ጠይቄ ነበር፣ በጣም የሚያሳዝን ነገር ነው። መጽሐፍ ቅዱስ ሲናገር እነዛ እስራኤላውያኖች ትዝ ይላቸዋል። ከግብፅ በወጡ ጊዜ በማንጎራጎራቸው ምክንያት ጠፉ ይላል። እግዚአብሔር ከስንት ነገር አስመልጦ እንዳወጣቸው ትዝ ይላቸዋል። እግዚአብሔር ከስንት ውድቀት ከስንት ዓመት ባርነት ካሉበት ነገር በሚገርም አስደናቂ ክንዱን ያስወጣቸው። በበረታች ክንዱ አስወጣቸው። በንስር ክንፍ ሸሽጎ ነው ያስወጣቸው። 10 ተአምራት አድርጎ ባሪያ እንደሚወጣ አይደለም የሚወጡት። ወርቅ ጭነው ጌቶቻቸው ጠርተው ወርቅ ሰጥተዋቸው ጠይቀው ወርቅ ተሰጥቷቸው ነው የወጡት። ከእመቤቷ ወርቅ ወስዳ። ግን በጥቂት ቀን ጉዞ ውስጥ ልክ ውሃ ሲጠማቸው ተቀየሩበት። እግዚአብሔር ምንድነው ውሃ የሌለበት በዚህ ልትሞት አወጣህን ይላሉ። ልክ የሚገቡበትን ማርና ወተት የሚያፈሰው ምድር ሂዱ ሰልሉ ብሎ ያሳያቸዋል። አለቀሱ። በግብፅ ምድር መቀበሪያ ጠፍቶ ነው በዚህ በምድረ በዳ ልትቀብረን፣ ሽንኩርቱን አፈቀን ምናምን ይላሉ። በጣም ያሳዝናል። ታዲያ እነዚህ ሰዎች በዚህ ባህሪያቸው ምክንያት እግዚአብሔር የገባላቸውን የተስፋ ቃል አልወረሷትም። አንድ ሚስጥር ልንገራችሁ። አጉረምራሚ ከሆናችሁ፣ ባላችሁ ነገር ማመስገን ያልተማራችሁ ከሆናችሁ ብዙ የተገባላችሁን የተስፋ ቃል አትወርሷትም። ብዙ እግዚአብሔር ለእናንተ ያዘጋጀው መልካም ነገር አትገናኟትም። ይልቁንስ ሰይጣን በቀላሉ እኛን ለማጥቃት የሚጠቀምበት መሳሪያ ቢኖር ማጉረምረም ነው። እርግጠኛ ነኝ ይህን ቪዲዮ ስትጨርሱ እግዚአብሔርን የምታመሰግኑበትን ነጥብ ትዘረዝራላችሁ። ደግሞ ሰዎችንም የምታመሰግኑበት ነጥብ ትዘረዝራላችሁ። ህይወታችሁ በፍጹም እንደቀድሞ አይሆንም። እያያችሁት የሚቀጥል የሚጨምር ነገር በእናንተ ህይወት ላይ መኖር ይጀምራል። ቀጥሎ መነግራችሁ 5 ነጥቦች በምስጋና ውስጥ የሚገኘውን መለኮታዊ የሆነ ኃይል፣ ሚስጥራዊ የሆነ መንፈሳዊ እድገት፣ ሞገስ ልነግራችሁ ፈልጋለሁ። እርግጠኛ ነኝ እንደሚጠቅማችሁ አልጠራጠርም። በዚህ ቪዲዮ መጨረሻ ላይ አስተያየታችሁን እፈልጋለሁ። ከእናንተ የሚጠበቀው ዝግጁ ከሆናችሁ አሁኑኑ ይህንን ቪዲዮ ላይክ በማድረግ ለመስማት ዝግጁ ሆናችሁ እንድትጠብቁ እፈልጋለሁ። ቀጥታ ወደ ነጥቦቹ። የመጀመሪያው ነጥብ ምስጋና ወይም ደግሞ ግራቲቲዩድ ልብ ያለው ሰው በፍጹም ነገሩ ከሚቀንስ ይልቅ ይጨምራል። እግዚአብሔር የእሱን ነገር በ2 እጥፍ የሚያበዛለት ሰው ነው የሚሆነው። ምክንያቱም አንድ ነገር ልንገራችሁ፣ ሰይጣን ገንዘባችሁን ሊወስድ ይችላል፣
ጤናችሁ ላይ ችግር ሊፈጥር ይችላል። አካባቢያችሁ ያሉትን ሰዎች ሊቀይርባችሁ ይችላል። አንድ ነገር ከእናንተ መውሰድ ግን አይችልም። በልባችሁ ውስጥ ያለው የእግዚአብሔርን ቦታ መውሰድ አይችልም። እነዚህን ሁሉ ደግሞ የሚያደርገው በሚያስገርም ሁኔታ ከእግዚአብሔር ጋር ያላችሁን ግንኙነት ለማጠልሸት ነው። በልባችሁ በእግዚአብሔር ላይ እንድታጉረመርሙ፣ ቃል እንድታወጡ፣ እንድትሳደቡ ስለሚፈልግ ነው። የኢዮብ ታሪክ ትዝ አላችሁ? በጣም ቀላል ማሳያ ነው። እግዚአብሔር ከላይ በኢዮብ ይኮራ ነበር። ባሪያዬን ኢዮብ አየኸው ይላል። ሰይጣንም ደግሞ በተመሳሳይ ቅጥር ቀጥረህለት ነው፣ ይሄን ሁሉ አድርገህለት ነው፣ ቁርበት ለቁርበት ነው እያለ በኢዮብ ላይ ይፎካከራል። አንድ ሚስጥር ልንገራችሁ። ኢዮብ ያለውን ነገር ሁሉ ነው ያጣው። ገንዘቡን፣ ንብረቱን አጣ፣ ልጆቹን አጣ፣ ጤናውን እንኳን እስኪያጣ ድረስ ሆነ። ነገር ግን አንድ በጣም የሚያስገርም ነገር አደረገ። ኢዮብ የአምላኩን ማንነት የሚያውቅ ሰው ነበረ። ሚስቱ እንኳን ተሳድበህ ሙት፣ ከዚህ በላይ ምን ትፈልጋለህ ስትለው፣ ኢዮብ ግን አንድ ነገር ነው የገለጠላት። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ ስሙ የተመሰገነ ይሁን አለ። ይሄ ንግግሩ በጣም ጠንካራ ነበር። ታዲያ እግዚአብሔር ኢዮብን አላሳፈረውም። ይልቁንስ በሚያስፈልገው በረከት ሁሉ 2 እጥፍ አድርጎ ባረከው። ምን ልላችሁ ፈልጌ ነው? ምስጋና ከእግዚአብሔር ዘንድ ወደ እናንተ የሚያመጣው በረከት አለው። ያ ትንሽ ልጅ ትዝ አለኝ መጽሐፍ ቅዱስ ላይ ኢየሱስ አካባቢ ከነበሩ ሰዎች መካከል የሚበላ የለም ምናምን ባሉት ጊዜ 5000 ሰዎች ተቀምጠው አንድ ትንሽ ልጅ ግን ምናልባት ምሳውን ይዞ የመጣ ይሆናል 2 ዓሳና 5 እንጀራ እጁ ላይ ተገኘ። ጌታ ኢየሱስ ያንን ተቀብሎ ምንድን ነው ያደረገው? ከፍ አደረገና እንደዚህ ያለ፣ እግዚአብሔር ሆይ አመሰግንሃለሁ። በቃ በዚህ ምስጋና ውስጥ ግን 5000 ሰዎች መብላት ችለው ነበር። በምስጋና ውስጥ የሚለቀቅ በረከት አለ። ነገራችሁ እየበዛ ይመጣል። ምናልባት ትንሽ የምትመስል ለብዙ ነገር የማትበቃ ነገር አላችሁ። ጌታው እቺ ናት ያለችኝ፣ ምንድን ነው የምናደርገው ምናምን ብሎ ማጉረምረ መነጫነጭ ሳይሆን ያቺን ይዛችሁ እግዚአብሔር ሆይ አመሰግንሃለሁ፣ በቃ ቴንኪው ስለዚህ ነገር። በጣም ድንቅ ቃል አለ መጽሐፍ ቅዱስ ላይ፣ ላለው ይጨመርለታል፣ የሌለው ግን ያው ያለው ይወሰድበታል። አይገርምም? ያለው እንዳለው የታወቀው ስላመጣ ነው ያለውን ነገር፣ ስለዚህ ተጨመረለት። የሌለውስ ሳይኖረው ቀርቶ አይደለም። ለዛ ነው ያው ያለው ይወሰድበታል ያለው። የሆነ ነገር ነበረው ማለት ነው፣ ግን የለኝም ነው የሚለው ሰውየው። የለኝም እኮ ያልተደረገልኝም እንደዚህ እኮ ስንት ዓመት ሙሉ ምናምን ስለሚል ያቺው ያለችው ትንሽየዋ ነገር የለኝም ብሎ የሚነጫነጨው ትጠፋበታለች። ምናልባት አንድ ሚስጥር ልንገራችሁ። እጃችሁ ላይ ትንሽ ነገር ካለ፣ ጤንነት ካላችሁ፣ ሰላም ካላችሁ፣ ቤተሰብ ካላችሁ፣ ጓደኞች ካሏችሁ፣ ትንሽዬ ገንዘብ ካላችሁ በሷ ዙሪያ እግዚአብሔርን ማመስገን ጀምሩ። እግዚአብሔር በእናንተ ሕይወት ላይ የሚያበዛው የሚጨምረው በረከት ይኖራል። ሰይጣንም ደስ የሚለው እናንተ በእግዚአብሔር ላይ ተቃዋሚ ስትሆኑ፣ ስታጉረመርሙ፣ አልተደረገልኝም ብላችሁ ሐሳብ ጽንፍ ስትይዙ ነው። እግዚአብሔር ደግሞ ደስ የሚለው ቢሆን ባይሆን በሚለው አመለካከት ውስጥ በእናንተ ልብ ውስጥ ግን የሞላ ምስጋና መኖር ሲችል ነው። ስለዚህ የመጀመሪያው እናንተ ጋር ያለው ነገር የሚበዛው በምስጋና ነው ማለት ነው። ሁለተኛው የምስጋና ልብ ያለው ሰው ወይም ግራቲቲዩድ ልብ ያለው ሰው ጤናው የተባረከ ይሆናል፣ ሰላሙ የተጠበቀ ይሆናል። ይህንን በደንብ እንድትሰሙኝ እፈልጋለሁ። ታውቃላችሁ፣ የማያመሰግን ሰው ውስጡ ጥያቄ ያለበት የሚያጉረመርም ለምን ይሄ ያልሆነም የሚል ሰው ቢሆንለት ራሱ መልሶ ሌላ ነገር ፈልጎ ያጣውን ነገር በዛ ጉዳይ እንደገና ማጉረምረም ይጀምራል። ይሄ የልብ ቅኝት ጉዳይ ነው እንጂ የማግኘትና የማጣት ጉዳይ አይደለም። ሰይጣንም የሚፈልገው ያንን እንድትሆኑ ነው። ለዛ ነው የሌለንን ነገር እንድናስብ እንድናሰላስለው የሚፈልገው። ምክንያቱም በዛ ውስጥ የተቋጠረ ደስታ፣ በዛ ውስጥ የተቋጠረ ሰላማችንን መንጠቅ ስለሚፈልግ ነው። ጌታም ለዛ ነው በአንዳች እንዳንጨነቅ አበክሮ የተናገረን። በእግዚአብሔር እመኑ፣ በእኔም እመኑ፣ በአንዳች አትጨነቁ ብሎ ደጋግሞ የሚናገረን ለዛ ነው። ታውቃላችሁ ደግሞ በመጨነቅ ውስጥ ጤናችሁ፣ ሰላማችሁ፣ ደስታችሁ ይወሰዳል። አብዛኛው በሽታ በተለይ ከደም ጋር የሚገናኝ ከሰውነት ጋር የሚገናኝ ፊዚካል ያሉ በሽታዎች የሚገናኙት ከጭንቀት ጋር እንደሆነ ታውቃላችሁ። ወይም ደግሞ ግራቲቲዩድ ከሌለው ሰው ጋር፣ ከመነጫነጭ ጋር፣ ከቁጣ ጋር፣ ከሐዘን ጋር፣ ከስብራት ጋር የሚገናኙ ናቸው። አብዛኛው በዚህ ሰዓት ገዳይ የሆኑ በሽታዎች ማለት ነው። ስለዚህ የበለጠ ደስተኛ በሆናችሁ ቁጥር፣ የበለጠ ጭንቀትን ባስወገዳችሁ ቁጥር፣ አትጨነቁ የተባለውን እውነት በተቀበላችሁ ቁጥር ምንድነው የምትሆኑት? የመጨነቅን፣ የሐዘንን፣ የቁጣን ተቃራኒ ደስታን፣ አመስጋኝነትን፣ ግራቲቲዩድ ልብን ይኖራችኋል ማለት ነው። የልብ ደስታ ይለዋል መጽሐፍ ቅዱስ ፊትን እንኳን ያበራል። ስለዚህ
ደስተኛ መሆናችሁ፣ ሰላማችሁ መጠበቁ የሚረጋገጠው በአመስጋኝነታችሁ የተደረገላችሁን መመልከት የመቻል አቅማችሁ ላይ ነው ማለት ነው። ፊልጵስዩስ ምዕራፍ 4 ቁጥር 6 ላይ በጣም የታወቀ ጥቅስ አለ። ላንብብላችሁም እንደሚል እንደዚህ ይላል፣ ጌታ ቅርብ ነው፣ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። ምን እያለ መሰላችሁ? የሚያስጨንቅ ጉዳይ እንኳን ይዛችሁ በእግዚአብሔር ፊት ያንን ስታቀርቡት እየተጨነቃችሁ አይደለም መሆን ያለበት፣ ከምስጋና ጋር። ምን ማለት ነው? አንዳች ነገር ፈልጋችኋል፣ በጣም ጉዳዩ አንገብጋቢ ነው። ስትጸልዩ ምንድን ነው መለመን ያለባችሁ? እግዚአብሔር ሆይ እያላችሁ እየተጨነቃችሁ ሳይሆን ቴንኪው ጋር ይህን እንደምታደርግልኝ ያውቃል፣ አንተ መልካምን አመሰግናለሁ። ከምስጋና ጋር ልመናችሁን አስታውቁ። አይገርምም? የጸሎት ጥያቄያችን እንኳን ከምስጋና ጋር ሲቀርብ ነው እግዚአብሔር የሚቀበለው። ለመሰላችሁ ቀጥሎ ቁልፍ የሆነ ነገር ይናገራል። ቁጥር 7 አይምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁን ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። በሰላም መጠበቅ የምትፈልጉ ከሆነ በሰላም ልባችሁ እንዲጠበቅ አይምሮን የሚያልፍ ሰላም ስሩ እዩ እንዲመጣ ከፈለጋችሁ የምስጋና መጎናጸፊያ ሊኖረን ይገባል። በዛ መጎናጸፊያ ውስጥ ሰላማችን አይነካም፣ ጆይፉልነታችን አይነካም፣ ምስጋና ልባችን አይነካም። ስለዚህ እግዚአብሔር ጤናችንን እንድንጠብቅ የሚፈልገው በዚህ መንገድ ነው ማለት ነው። ነገ የመስራት ሞራላችንን የመቀጠል አቅማችንን ሁሉ የምናስጠብቀው ከእግዚአብሔር ጋር ባለን ሰላም ልክ ነው። ሶስተኛው በምታመሰግኑ ወቅት የእግዚአብሔር ፕሬዘንስ ውስጥ ትገባላችሁ። የእግዚአብሔር መገኘት ውስጥ የእግዚአብሔር ሀልወት ሁኔታችሁን አካባቢያችሁን ሁሉ ይወርሳል። መዝሙረኛው ዳዊት በመዝሙር ምዕራፍ 100 ቁጥር 4 ላይ እንደዚህ ብሎ ይናገራል፣ ወደ ደጆቹ በመገዛት ወደ አደባባዮቹ በምስጋና ግቡ፣ አመስግኑ፣ ስሙንም ባርኩ። ወደ እግዚአብሔር መገኘት ውስጥ የምንዘልቀው ወደ እግዚአብሔር መገኘት ውስጥ የምንገባው በምንድን ነው? በማጉረምረም አይደለም፣ በማለቃቀስ አይደለም። እግዚአብሔር የሚገኝበት ስፍራ የምስጋና ስፍራ ነው፣ የደስታ ስፍራ ነው። እግዚአብሔር ያለበት በምስጋና አትሞስፌር ውስጥ ነው። ታውቃላችሁ፣ ሰማይ በዚህ ሰዓት እግዚአብሔር እየተመለከ እየተመሰገነ ወርሺፕ እየተደረገ ፕሬዝ እየተደረገ ነው። ለዛ ነው በሰማይ የእግዚአብሔር ፕሬዘንስ ድፍን አድርጎ የሞላው። በሰማይ ያለውን ፈቃድ በምድር ማድረግ ከፈለጋችሁ ማመስገን ጀምሩ። በእግዚአብሔር ፕሬዘንስ ውስጥ መሆን ከፈለጋችሁ የምስጋና አትሞስፌር ፍጠሩ። ከፍታችሁ ዝማሬ ረጅም ሰዓት እግዚአብሔር ሆይ ተመስገን ማለት ጀምሩ። አካባቢያችሁ በእግዚአብሔር ሕልውና ሲሞላ ሲቆጣጠራችሁ ይሰማችሁ ዘንድ ይጀምራል። በተመሳሳይ መልኩ ማጉረምረም ስትጀምሩ፣ መበሰጫጨት ስትጀምሩ፣ መቆጣት ማለቃቀስ ስትጀምሩ የሰይጣንን ፕሬዘንስ እየጎተታችሁ ነው። ተውትና እግዚአብሔርን ማለት ነው። እስቲ እናንተስ ምን አይነት ሰው ጋር መሆን ነው የምትፈልጉት? ሁሌ እንዲሁ ስለ ሁሉ ነገር የሚያማርር፣ ስለ ሀገሪቷ ኢኮኖሚ፣ ስለ መንግስት፣ ስለ ሰዎች በቃ ይሄ ነገር እንዲሆነ ኑሮ እንዲሆነ እያለ ስለሚያማርር ሰው አጠገብ ብትሆኑ ነው ደስተኛና ነፃነት የሚሰማችሁ? ወይስ ስለ ሁሉ ነገር ግሬትፉል ስለሆነ ሰው ስላለው ነገር የሚያመሰግን ነገሮችን በበጎ እይታ የሚያይ ሰው ጋር ነው መሆን የምትፈልጉት? እናንተ በእንደዚህ አይነት ሰዎች ፊት መሆን ከፈለጋችሁ ምን ያህል እግዚአብሔር መሆን ይፈልጋል? ማመስገን ስትጀምሩ የእግዚአብሔርን መገኘት እየጎተታችሁ ነው። አካባቢያችሁ የእግዚአብሔር መገኘት ደግሞ አለ ማለት ነገሮች መለወጥ ይጀምራሉ። ሁኔታዎች ቅርጽ መያዝ ይጀምራሉ። እግዚአብሔር ባለበት መገኘት የማይፈልግ መልካም ነገር የለም። ፍጥረት ምላሽ መስጠት ይፈልጋሉ። ለምን? ለክብሩ ለመገኘቱ ደስተኞች ስለሚሆኑ። ምድር ትታዘዛችኋለች፣ አየሩ ጤና ይሆናችኋል፣ የምትሰሩት ሁሉ መከናወን ይጀምራል። ለምን? እግዚአብሔር ከእናንተ ጋር ስለሚሆን ማለት ነው። ስለዚህ አንድ ነገር ቃል ግቡልኝ፣ ከሚያጉረመርሙ ሰዎች እንኳን አካባቢ አትሁኑ። አይደለም ማጉረምረም፣ ከሚያጉረመርሙ ከሚነጫነጩ ከሚበሰጫጩ ሰዎች ጋር መሆን በእናንተ ላይ የሚያውካችሁ ነገር አለ። ስለዚህ ጓደኞቻችሁን እንኳን እንድትመርጡ አባበላችኋለሁ። አራተኛውና ወሳኙ ነገር በምስጋና ውስጥ ድል ይገኛል። ዋው! መጽሐፍ ቅዱሳዊ ነው። ትልቅ ነገር ነው። ጠላቶቻችሁን የምታሸንፉበት እንቁ የሆነው መሳሪያ ምስጋና ይባላል። ማለት ትዝ ካላችሁ ጳውሎስና ሲላስ በታሰሩበት ጊዜ ትዝ ይላችኋል። በጣም ሁኔታው ለማመስገን የማይመች ነው። በጣም ይልቁን ስለማጉረምረም፣ በተለይ በእግዚአብሔር ላይ ጌታ ሆይ አንተን አገልግለን ስምህን ጠርተን እንዲህ ሲያጎሳቁሉን እንዴት ዝም ትላለህ የሚያስብል ነው። ሲናገር መጽሐፍ ቅዱስ ገርፈዋቸው ነው በእንጨት አጣብቀው ያሰሯቸው። በዛ ሁኔታ ውስጥ ግን እነዚህ ሁለት ሰዎች
የእግዚአብሔርን የልብ ትርታ ያውቁታል። ከሁኔታው በላይ ሆኑ። ሰይጣን የሚፈልገው ታውቃላችሁ፣ በእግዚአብሔር ላይ ያለን ማንነት በቃ እንዲወረድ ነው። እግዚአብሔርን ከማመስገን ይልቅ እንድናዝን በእግዚአብሔር ልባችን እንዲወረድ ይፈልጋል። ያንን አላደረጉለትም፣ አልተመቻቹለትም። ይልቁንስ ምን አደረጉ ይላል? ጳውሎስና ሲላስ በመንፈቀ ሌሊት እግዚአብሔርን በዝማሬ ሲያመሰግኑት ይላል። በዛ ሞመንት እግዚአብሔር አልቻለም። በቃ እስራትም አልቻለም። በሙሉ የእጃቸው የእግራቸው ሰንሰለት ተበጣጠሰ። የእስረኞች ሁሉ ሰንሰለት ተፈታ። እስር ሁሉ የተባለ ተፈታ። የእስር ቤቱ በር መሰረቱ ተናውጦ ተከፈተ። ለምን ሲባል በምስጋና ውስጥ ድል አለ። ጥረህ ተሯሩጠህ የሆነ ነገር አድርገህ ለማሸነፍ ከምትጠራው በላይ እያመሰገንክ የምታሸንፈው ድል ይበልጣል። በጣም ትልቅ ነገር ልንገራችሁ። በንጉሥ ኢዮሳፍጥ ዘመን በሙሉ ተደርድረው እነዚህ በቃ ሰልፈኛ ማአት የብዙ አገር ሰዎች ተሰልፈውባቸው ሊዋጓቸው ነበር፣ ሊያጠፏቸው ሲል እግዚአብሔር ግን አንድ አቅጣጫ ሰጣቸው። ዘማሪዎች ከፊት እንዲሆኑ። በፍጹም በየትኛው አገር ነው ጦርነት ላይ ዘማሪ ከበሮና ጸናጽል ይዞ ከፊት የሚሰለፈው? ጦርና ጋሻ ይዞ ነው እንጂ መቆም የነበረበት። ይልቁንስ ይላል ቸር ነውና ምሕረቱ ለዘላለም ነውና እያሉ እግዚአብሔርን ማመስገን በጀመሩ ጊዜ እግዚአብሔር በጠላት ኃይል ላይ ድብቅ ጦር አስነሳባቸዋል። ጠላትህን ድል የምታደርግበት መንገድ በምስጋና ውስጥ ስትሆን ነው ይታየኛል። ከዚህ በኋላ የሚቀሩ ዘመኖችህን የሆነ ትልቅ ችግር የሚባል ተግዳሮት የሚባል ሲመጣ ድንግጥ ክው እንዳትል። ይልቁንስ ተግዳሮቱ ፊት ቁምና ከፊት ለፊት ቆመ ወንበርህን አዘጋጅ። እግዚአብሔር አመሰግንሃለሁ፣ ክብር ለአንተ ይሁን፣ ቸር ነህና በቃ ለዘላለም ነውና ምሕረት ማለት ጀምር። ጠላትህ ሰው ፊት ለፊት ክሪምብል ማድረግ ይጀምራል። ድብቅ ጦር ነው የሚነሳበት። ትልቅ መንፈሳዊ ሚስጥር ነው። ይህንን የተረዱ ሰዎች በዘመናቸው ሁሉ እየበዙ ነገራቸው እየበዛ ጠላቶቻቸውን ድል እያደረጉ ይመጣሉ። ምን ተፈጠረ ነው የሚለው ጠላት ግራ ይጋባል። እንደዚህ ሁሉ አርጌበት፣ ይህን መሰናክል አርጌበት ምን ሆኖ ነው ይሄ ሰው የማይበሳጭው? ያ ሰው የምስጋና መጎናጸፊያ ነው ያለው። ያ ሰው ልቡ አይወርድም፣ በእግዚአብሔር ከፍ ተደርጓል ልቡ። ስለዚህ ምስጋና የሚፈጥርልህ ልዩ የሆነ መንፈሳዊ ኃይል አለ። ድል ይገኛል። ምስጋናን የሚሰዋ እሱ ያከብረኛል። ማዳኔንም የማሳይበት መንገድ በዛ ውስጥ አለ። ስታመሰግን እግዚአብሔር ማዳኑን ያሳይሃል። ስታመሰግን እግዚአብሔር ድል ያሳይሃል፣ ኃይል ይገልጥልሃል። ዋው! እርግጠኛ ነኝ ይህንን ቪዲዮ እየተመለከታችሁ በምስጋና ውስጥ ያለውን ጥልቅ በረከት እንደማትዘነጉ አምናለሁ። ዝንጉዎች እንዳትሆኑ። የሌላችሁን ነገር ቆጥራችሁ የምትነጫነጩ ሳይሆን ያላችሁን ጥቂት ነገር አይታችሁ በቃ በዛ ዙሪያ እግዚአብሔር ሳይገባኝ ይሄን ያደረክልኝ ብላችሁ በእግዚአብሔር ፊት የምትጮሁ ሰዎች ያደርጋችሁ። እኔ ጸልያለሁ በጌታ በኢየሱስ ስም በፊታችሁ የተጋረደ አንዳች መጋረጃ ካለ እንድታጉረመርሙ የሚያደርግ ደስተኛ እንዳትሆኑ በረከታችሁን የያዘ ባላችሁ ነገር ላይ ሁሉ እንድትነጫነጹ የሚያደርግ አንዳች ነገር ካለ በጌታ በኢየሱስ ስም ዛሬ ከፊታችሁ የተነሳ ይሁን። በዚህ ፋንታ እግዚአብሔር የምስጋናን መጎናጸፊያ ያጎናጽፋችሁ። ያላችሁን መልካም ነገር እየተመለከታችሁ ከእግዚአብሔር ጋር የምትወዳጁ ነገራችሁ የሚበዛ እንዲሆን እኔ ዛሬ በጌታ በኢየሱስ ስም ጸልያለሁ። ማናቸውም ጠላት የሚነግራችሁ ውሸት የሌላችሁን ለማሳየት የሚፈልገው ዝባዝንኬ ሁሉ በናዝሬቱ በኢየሱስ ስም ድምፁ ጸጥ ይበል። እግዚአብሔርን በማመስገን ውስጥ የሚገኝ በረከት ይብዛላችሁ በኢየሱስ ስም። ይህ ስለሆነ እናመሰግናለን። የመጨረሻ አቅጣጫ ነግራችሁ ነው የምንለያየው። እንዲህ እንድታረጉ ፈልጋለሁ። ሁለት ነገር። የመጀመሪያው እግዚአብሔርን አሁን በዚህ ሰዓት ስላደረገላችሁ ነገር ስለሰጣችሁ ነገር የምታመሰግኑበት 3 ምክንያት ሆም ብላችሁ ፈልጋችሁ ያንን 3 ምክንያት ጽፋችሁ እግዚአብሔር አመሰግናለሁ እንድትሉ አስተያየት መስጫ ላይ አበረታታችኋለሁ። ሁለተኛው ደግሞ እንደ አገር እንደ ባህል አንድ ነገር ሲደረግልን ሰዎች ያንን ነገር የማድረግ ግዴታቸው እንደሆነ ይሰማናል። የማመስገን ልማድ የለንም። በጣም መጥፎ ነው። ወደ ታች የሚያወርደንና ነገ ሌላ ነገር እንዳይደረግልን የሚይዘን ነገር ነው። ንግግራችን ራሱ ከማድነቅ ይልቅ ማውረድን ነው የምናውቀው። አንድ ሰው መልካም ነገር እንኳን ጥሩ ልብስ ለብሶ ሲመጣ ዋው ልብስ ሲያምር ብለን ያንን ሰው አናበረታውም። ይልቁንስ ምንድነው የለበሰው? ምንድናት የለበሰችው? ማውረድ። በቃ በንግግራችን የማውረድ ባህል አለን። በጣም መጥፎ ነው። እኔና እናንተ ከዚህ ነገር ወተናል በኢየሱስ ስም።
መጽሐፍ ቅዱስ ሲናገር በመጨረሻው ዘመን የማያመሰግኑ ሰዎች እንደሚነሱ ይናገራል። ሁለተኛ ጢሞቴዎስ ምዕራፍ 3 ላይ ይመስለኛል። እኛ ከማያመሰግኑት ሰዎች አይደለንም። በመጨረሻው ሰዎች ከሚገለጡ አላመስጋኞች መካከል አይደለንም። ይልቁንስ ሰዎችን አፕሪሺየት የምናደርግ የምናመሰግን፣ ስላደረጉት ጥቂት ነገር አፕሊፍት የምናደርግ። ሐዋርያው ጳውሎስ ሲናገር ምንድን ነው ያለው? ንግግራችሁ በጨው እንደተቀመመ በጸጋ ይሁን እንጂ ይሄ ልብ የሚያወርድ የሚያሰንፍ የሚያዳክም ሂድ አንተ ከዚህ አትችልም የሚል ሳይሆን ቴንኪዩ አንተ ጎበዝ ነህ፣ በዚህ ነገር ስትበረታ ይታየኛል። ጥቂት ያደረገውን ሰው አፕሊፍት የሚያደርግ ሊሆን ይገባል። ስለዚህ ሌላው በጎን እንድታደርጉ የምፈልገው 3 ሰዎችን በህይወታቸው ግዴታ ሳይሆን እናንተን እንዲሁ በቃ ለማገዝ ብለው ያደረጉት መልካም ነገር ካለ ሆም ብላችሁ አሁን አስታውሳቸው፣ ስማቸውን ጽፋችሁ ቴንኪዩ ይሄ ነገር ስላደረክልኝ በዚህ ዓመት በዚህ ቀን ወይ ትላንት ሊሆን ይችላል ዛሬ ቴንኪዩ ግዴታ አይደለም ግን ይሄን አድርገህልኛል አመሰግናለሁ ቴንኪዩ ቬሪ ማች ብላችሁ አመስግኗቸው። ይሄ ባህላችን ሊሆን ይገባል። በየቀኑ የምናነቃቸው በቴክስት ደውላችሁ አንተ ድንቅ ሰው ነህ፣ ግሩም ሰው ነህ፣ መልካም ነገር አይቼብሃለሁ የምትሏቸው ሰዎች ሊኖሩ ይገባል። ከናንተ ውስጥ የሚያበረታ መንፈስ እንጂ መውጣት ያለበት የሚያደክም የሚያወረድ መንፈስ መውጣት የለበትም። ይህንን ማድረግ እንደምትችሉ አምናለሁ። ስለዚህ ይህንን ስማቸውን የጠቀሳችኋቸው እነዛ 3 ሰዎች ይዩትም ቪዲዮን አይዩትም ላኩላቸው። ቴንኪው አመሰግናለሁ የሚለው እንደሆነ ይገባቸዋል። ስማቸውን ጻፉላቸው በዚህ በኮሜንት ቦክስ ላይ። ስለዚህ አመስግኗቸው። እግዚአብሔር ይባርካቸዋል፣ ነገራችሁን ይቀይራል። የብዙ ሰዎች ህይወት ሲለወጥ፣ ሲበረታ፣ ሲጠነክር፣ የተያዙ ነገሮች ሲለቀቁ ሁሉ ይታየኛል። እግዚአብሔር ብዙ አፕሊፍት የሚያደርጋቸው ሰዎች አሉ። በእናንተ ንግግር ውስጥ በእናንተ ምስጋና ውስጥ እግዚአብሔር ብዙ ሰዎችን የሚያነቃቸው ሰዎች፣ ሊወርድ የነበረ ልባቸውን ሌላው የሰባበራቸውን በእናንተ ድምፅ፣ በእናንተ ቴክስት፣ በእናንተ ንግግር ውስጥ ሲያበረታቸው ነው የሚታየኝ። ስለዚህ ይህንን ቪዲዮ ደግሞ ሼር አድርጉላቸው ለእነዚህ ሰዎች። እንደዚህ አይነት መልካም ነገር ደግሞ ስለቅ እንዲደርሳችሁ ሰብስክራይብ አድርጉ። በዚሁ አጋጣሚ ላመሰግናችሁ ፈልጋለሁ። በልዩ ጊዜያቶች ውስጥ በመለቃቸው ቪዲዮ ውስጥ በትዕግስት በትኩረት እንደገና መልካም ገንቢ አስተያየት በመጻፍ ከኔ ጋር የነበራችሁ ይህንን ሼር በማድረግ ለብዙዎች እንዲደርስ ምንም ሳልከፍላችሁ ይህን አድርጉልኝ ሳላችሁ የምታደርጉ ሰዎች በቅን ልቦና እግዚአብሔር አብዝቶ ይባርካችሁ። በእነዚህ ቪዲዮዎች የሚለወጡ ሰዎች በእናንተ ምክንያት ነው። አንዱ እናንተ በማየታችሁ ላይክ በማድረጋችሁ በመጨረሳችሁ እናንተ በመጽናናታችሁ ለሌላው በማገራታችሁ ሌሎች ሰዎች እየተጠቀሙ ነው። ከዚህ ጋር አብራችሁኝ ስለቆማችሁ እግዚአብሔር አብዝቶ ይባርካችሁ። አመሰግናለሁ። ቴንክ ዩ ቬሪ ማች። እግዚአብሔር አብዝቶ ይባርካችሁ። አሁንም ይህን አብራችሁኝ ማገልገላችሁን ቀጥሉ። ደግሞ የሆነ ስጦታ ካገኛችሁ ለነዛ ሰዎች በአካል ለምታገኟቸው ቴንክ ዩ ማለት ለምትፈልጓቸው ስጧቸው። የሆነ ነገር ጊፍት አድርጉላቸው። በመስጠት ውስጥ ያለውን በረከት ከነሱ ጋር ተካፈሉ። ቴንኪው በሏቸው በቴክስት በስልክ እና ምስክርነታችሁን እስቲ ያስቀምጡ። ምን እንዳሏችሁ ማወቅ እንፈልጋለን። በዚህ 7 ቀን ቻሌንጅ ብለን ጀምረን ዛሬ ምስጋና ቀን ነው። በዚህ አጋጣሚ ቻሌንጁን መቀላቀል ትችላላችሁ። ከዚህ በፊት የተለቀቀው ቪዲዮ ዲስክሪፕሽን ላይ የቻሌንጁን ሊንክ ታገኛላችሁ። አብራችሁን መጸለይ ትችላላችሁ፣ ቴሌግራም ላይ ማለት ነው። ተባረኩልኝ። ይህን ቪዲዮ ሼር አድርጉ። መልካም ጊዜ